ሁለት አብሮ የኖሩ በቅኝ ግዛትና በነፃነት ትግል አብሮ የሰነበቱ በወዳጅነት በጠላትነት በሰሜን አፍሪካ የሳራ በረሃ ውስጥ አንዴ በጥይት አንዴ በዲፕሎማሲ ለበርካታ ዓመታት በተቃርኖ ሲፋለሙ በአጋርነትም አንድ ላይ ልማታቸውን ሲያለሙ ሁለቱም የተቃርኖ ገጽታ ያላቸው ታሪካዊ አገሮች ዛሬ በዓለም ዋንጫ ግማሽ ፍጻሜ ለመግባት የመጨረሻውን ፊልም ያደርጋሉ። ፈረንሳይ ከሞሮኮ ቅኝ ገዢዋ የቀድሞ አስተዳዳሪዋ የቀድሞ የበላይ ጠባቂዋ በቋንቋም ያረቀቻት በቋንቋም ያነጸቻት ስልጣኔ ውርሷን ሰጠው ብላ የምትፎክረው ፈረንሳይ ከሜዲትራኒያን ግርጌ ያለችውን ከሳራ በታች የለማችውን በቱሪዝም ያደገችውን የጥንት ግዛቷን ዛሬ አሜሪካ ውስጥ ታስተናግዳለች። የዛሬ 4 ዓመት ኳታር ውስጥ በ2022 ሁለቱ ሀገሮች ለዋንጫ ለማለፍ ተገናኝተው የተዳከመው በስፔን እና በፖርቱጋል 120 ደቂቃዎችን ተጫውቶ የመጣው የሞሮኮ ቡድን የዓለም ዋንጫው አስገራሚ ቡድን ሆኖ 2-0 በፈረንሳይ ተሸንፎ ከውድድሩ መሰናበቱ ይታወቃል። ዛሬ ምሽት 5 ሰዓት ከምሽቱ 5 ሰዓት አሜሪካን ሀገር ሁለቱ ይገናኛሉ። ሰማያዊዎቹና የአትላስ አንበሶች 1792 ክላውዶ ጆሴፍ ሩሌት ዴሲሴ የሚባል ፈረንሳዊ በፍሬንች ሪቮሉሽን ወቅት የጻፈው ብሔራዊ መዝሙር እስከ ዛሬ ድረስ የሀገሪቷ መመኪያ የሀገሪቷ ብሔራዊ ሰንደቅ ዓላማዋ ሲሰቀል የዝማሬ ምንጭ የጀግንነታቸው መነሻ የውስጣቸው አንድነት መጣቀሻ ሆኖ እስከ ዛሬ ድረስ በፈረንሳይ ፓስፖርት በፈረንሳይ ዜግነት በፈረንሳይ ደም አጥንት የተወለዱ ያደጉ ለሀገር ክብሯ የኖሩ በሀገሪቷ ክብር ማዕረግ ያገኙ ሁሉ ብሔራዊ መዝሙሯን ይዘምራሉ። ፈረንሳዮች እንደሚታወቀው ስለ ሊበሪቲ ኢኳሊቲ ኤንድ ጀስቲስ በሚለው በዓለም ላይ እንግዲህ ከ17ኛው ክፍለ ዘመን መባቻ ጀምሮ በዓለም ላይ ስለ ፍትህ ስለ ርትዕ ስለ እኩልነትና ስለ ማህበራዊ ፋይዳ በዓለም ላይ አዲስ አብዮት የጀመሩ ህዝቦች መሆናቸው ይታወቃል። ብሔራዊ መዝሙራቸውም መነሻ ምንጩ ከሱ ነው። ከውጭ ወራሪና ከሀገር ውስጥ ካዲዎች ሀገራችንን እንጠብቃለን የሚል ትርጉም ያለው የፈረንሳይ ዝማሬ በከፍተኛ ድምፅ ስቴዲየም ውስጥ ሲዘመር ላቲኖች፣ ጣሊያኖች፣ ቤልጂየሞች ሌሎችም እንደ ፓራጓይ አይነት ደረታቸው ላይ እጃቸውን አስቀምጠው እንደሚዘምሩት ፈረንሳውያን ጥቁር ከነጭ ሳይለዩ ብሔራዊ መዝሙራቸውን ይዘምራሉ። ወደ እንግሊዝኛው ትርጉም ስናመጣው citizens arise glory has arrived the body banner of 20 has been raised do you hear the enemy approach come to kill our children and loved ones take up your arms and defend the nation ይላል። ይሄ እጅግ በጣም ስሜት የሚያሞቅ ብሔራዊ መዝሙር ነው። እየሰማችሁ ነው ወይ? ይሰማችኋል ወይ? ጠላቶቻችሁ ልጆቻችሁንና የምትወዱ ቤተሰቦቻችሁን ሊገሉ በተቃረቡ ጊዜ መሳሪያዎቻችሁን አንስታችሁ በልበ ሙሉነት ይቆማችሁ አገራችሁን ልትከላከሉ ይገባል የሚል የአርበኝነት ዝማሬ ያለው ብሔራዊ መዝሙር ነው። ሞሮኮ እንደ ሀገር ከፈረንሳይ ነፃ የወጣችው 1956 ሲሆን በወቅቱ ብሔራዊ መዝሙሯ በሙዚቃ የተቀነባበረ ብቻ ነበር። በዜማና በሙዚቃ የተቀነባበረ ነው። ነገር ግን ንጉስ ሐሰን በጠየቁት መሰረት 1969 ላይ ብሔራዊ መዝሙሯ ግጥሙ እንዲጻፍ ተደረገና አሊ ሱሄኒ ሁሴይኒ የተባለ ሰው የሞሮኮን ግጥም ጻፈ። እንግዲህ ፈረንሳዮቹ አልፈቀዱ ይሆን? ብዙ ሀገሮች ግን በዜማ ብቻ ብሔራዊ መዝሙራቸውን የሚዘምሩ አሉ። የብሔራዊ እርቅ ማህበራዊ ቀውስ እንዳይፈጠር
በዜጎች መካከል የከፍታና ዝቅታ የአንዱን ማራቅና ማቅረብ ከንጉሶቹ ወይም ደግሞ ከመሪዎቹ ጋር ተጠቃሚና ተገፋን ከሚሉት ጋር የሚነሱ ግጥሞች ውግዘትን ቅሬታን ይፈጥራሉ በሚል በሚወደዱ ዜማዎች ብቻ የሚዜሙ አሉ። ሌሎቹ ደግሞ እየከረሙ እየቆዩ እየሰነበቱ በግጥም ይቀየሩና ብሔራዊ መዝሙር ይሆናሉ። ከነዚህ መሃል አንዱ የሞሮኮ ብሔራዊ መዝሙር ነው። ሞሮኮን ውደዱ የሚል ነው ዋናው ዓላማ። ሎያሊቲ ቱ ዘ ኪንግ፣ ለንጉሱ የታመናችሁ በአገራችሁ የምትኮሩ አገራችሁን ልትከላከሉ ይገባል ይልና ዋናው ግን የዚህ የሞሮኮ ትልቁ ብሔራዊ መዝሙራቸው ዛሬ እንግዲህ ከአምበሉ ከሐኪሚ ጀምሮ የምናየው ምንድነው? በነፍስና ስጋዬ እኔ ልጅሽ ጥሪሽን ለማድመጥ ተዘጋጅቻለሁ የሚል ነው። by my soul, by my body, your son has answered your call ይላል። አላህ አልወጣን አልማሊክ ይላል። እንግዲህ ንጉሱን አገሪቱን አላህ ይጠብቅ የሚል ዜማ ነው ያላቸው። እንግዲህ ሁለቱ ይህን ዝማሬ ካሰሙን በኋላ ወደ ሜዳ ይገባሉ። በነገራችን ላይ የዛሬ 2-4 ዓመት ሲገናኙ በአስተላለፍም በጫውታ ቅርጽም በመረጧቸው ተጫዋቾችም መጠነኛ ለውጥ አለ። ሞሮኮቹ በድካም ስለገቡ የዛሬ 4 ዓመት የጫውታ ቅርጻቸውን ወደ 3-5-2 ቀይረው በመከላከል ላይ አዘብለው ነበር የገቡት። ከነሱ ውስጥ ጥቂት ተጫዋቾች ናቸው አሁን ዘንድሮ ያሉት። በፈረንሳይ በኩል እንግዲህ እነ ሎሪስ የሉም፣ እነ ቫራን የሉም፣ እነ ፎፋና በቋሚነት አይገኙም፣ እነ ግሪዝማን፣ እነ ኦሊቨር ጂሩ እነዚህ ከቡድኑ ተቀንሰዋል። ሞሮኮም 19 ተጫዋቾቿ ከሞሮኮ ውጭ የተወለዱ ናቸው። የሚገርመው ነገር እንግዲህ በረኛው በአሜሪካን ሀገር ተወልዶ በ3 ዓመቱ ነው ከአሜሪካን የወጣው። አብዛኛው ሞሮኮዊ በፈረንሳይ በቤልጅየም በተለያዩ አገር ያደጉ የተወለዱ ትምህርት የተማሩ ኳስ ሲጫወቱ ናቸው። ግን በእናቶቻቸው በኩል የጸናና የጠነከረ የጠበቀና እጅግ በጣም በከፍተኛ ሁኔታ አገራቸውን ስለሚወዱ 2 መገለጫዎች አሏቸው። እናቶቻቸው በጠየቋቸው ጊዜ ለብሔራዊ ክብራቸውና ለብሔራዊ ፍቅራቸው እናቶቻቸውን ተከትለው ሞሮኮን በመምረጥ ለአገራቸው ይሰለፋሉ። ለሀገራቸው ዜግነት ቀይረው መጥተው ይጫወታሉ። ከዛ ውጭ በየስቴዲየሙ ከተፈቀደላቸው እናቶቻቸውን ይዘው በስቴዲየሙ የመግባት ልምድና ባህል በማሳየት ሌሎች ተጫዋቾቹም ዓለም ላይ እናቶቻቸውን ወደ ስቴዲየም ይዘው መምጣት ጀምረዋል። ከኬፕ ቨርዴው ታዋቂና አሁን ዝናን ካተረፈው በረኛ ጀምሮ ማለት ነው። ሞሮኮዊያን እንግዲህ በዚህ ይታወቃሉ። እንግዲህ በዛሬው ጫውታ አንዳንድ ስጋቶች አሉ። ፊፋ እንግዲህ በእንደዚህ አይነት ወራዳ ጉዳዮች ብዙ ጊዜ የሚጠቀሱት አፍሪካውያንን ነበር። አፍሪካውያን በሚያስከነዳና በሚያስንቅ ሁኔታ የምዕራባውያኖቹ ቅሌት እየበዛ መጥቷል። ምናልባት ይሄ ዜና እውነት ይሁን አይሁን ጥርጣሬውን ተቀብለን የዜናውን ምንጭ አጣርተን ሁላችሁም አድምጣችሁ በማስታወሻ እንይዝና ክትትሉ ይፋ ሲሆን ወይም ደግሞ በትላልቅ ኦፊሻልስ በሆኑ ሚዲያዎች ሲገለጽ ትንታኔውን ይዘን እንመጣለን። ከሌሎች ሚዲያዎችም ልትሰሙ ትችላላችሁ። ምናልባት ኤፍቢአይ በሚስጥር የጀመረው ምርመራ አለ። የአርጀንቲና ብሔራዊ ቡድን ከትላልቅ ዓለም አቀፍ ማስታወቂያ ድርጅቶች የ$300 ሚሊዮን ስፖንሰርሺፕ ስምምነት ውስጥ ለውስጥ አግኝቷል ይላል። እነዚህ ስፖንሰሮች ይህንን ብር የሰጡት አሁን የአሜሪካው የዓለም ዋንጫ ሲዘጋጅ ነው። ስለዚህ እነዚህ ግዙፍ ድርጅቶች $300 ሚሊዮን ሰጥተው ቡድኑ ባጭሩ እንዲቀጭ፣ ባጭሩ እንዲጨናገፍ፣ ባጭሩ ከውድድር እንዲሰናበት ማድረግ ከባድ የሆነና ከገበያ ከማስታወቂያ ጋር የተያያዘ ችግርም ሊኖር ይችላል በሚል ኤፍቢአይ ጥናት ጀምሯል።
ኢንፋንቲኖ አርጀንቲና ምን ሊገጥማቸው ይችላል የምናየው ይሆናል። ጉዳይ ተጣራ አልተጣራ የሜሲን ብቃት የሚያጎድል የሚሸርፍ ነገር የለም። ነገር ግን አንዳንድ ተርኒንግ ፖይንቶች አሉ። 2-0 የሚመሩበትን ጨዋታ ውጤቱ ከተቀለበሰ በኋላ አንዳንድ ቫር ያላየባቸውን ጉዳዮች ስናይ አንዳንዴ ከወደቀ ሞራል እንዲነሱ አንዳንድ ቡድኖችን ይጠቅማልና ውጤቱ ምንም ሆነ ምን ፍትህ በመጨረሻው ውጤት አይደለም የሚበየነው። ከአንዳንድ ጉዳዮች ጋር ተያይዘን የምንጠላቸው ቡድኖች ሊኖሩ ይችላሉ። ግብፅ የዘላለም የኢትዮጵያ ባላንጣ መሆን፣ ጣሊያን የቀድሞ ወራሪና ፋሽስት ሆና ኢትዮጵያን ደም ማፍሰሷ ከእግር ኳስ ጋር ይገናኝና ፍትህ ሲዛባ ከነዚህ ጉዳዮች ጋር አያይዘን የምንሰጠው ድምዳሜ አለ። ድምዳሜው እነዚህ አገራት ጠላትነታቸው በዓለም አቀፍ ደረጃ የሚታወቅ እኛም በአገር ውስጥ የምናውቀው ሆኖ ሳለ በእግር ኳስ ግን የሚደረገው ዳኝነትና ፍትህ አልባ ከአገሪቷ የፖለቲካና የኢኮኖሚ ግንኙነት ጋር ሊዛመድ አይገባም እንላለን። ምክንያቱም ፍትህ ነው። ስለዚህ አንድ ሌላ ስጋት በዚህ ዓለም ዋንጫ 2 የተለዩ ሀገሮች ናቸው ያሉት። አንድ የአፍሪካና አንድ የላቲን አሜሪካ፣ 6 የአውሮፓ ሀገሮች ናቸው የቀሩት። 17 ተጫዋቾች ከቢጫ ካርድ ጋር ነው የዛሬውን ውድድር የሚጀምሩ 8 ቡድኖች። አስፈሪው ነገር ሞሮኮ 4 ቢጫ ካርድ ያላቸው ተጫዋቾች አሉ። የዛሬውን ጨዋታ እነዚህ ተጫዋቾች የሚያዩ ከሆነ የቀጣዩን ጨዋታ አይሰለፉም። ፈረንሳይ 2 ተጫዋቾች አላት። እንግሊዝ 4 ተጫዋቾች እንዲሁ ቢጫ ካርድ አዝለውና ተሸክመው ነው ኖርዌይን የሚገጥሙት። ስፔን 1 ተጫዋች አላት። ስዊዘርላንድ እሷም አስጊ ነው፣ ከአርጀንቲና ጋር ነው የምትጫወተው። 3 ተጫዋቾች ቢጫ ካርድ ይዘው ነው አርጀንቲና የሚገጥሙ። ኖርዌይ 1፣ ቤልጂየም 1፣ አርጀንቲና 1። የአርጀንቲና ሞንቴያ በመጨረሻው ደቂቃ ተቀይሮ እየገባ ኖቲንጋም ፎረስት ያለው ተከላካይ ነው። ብዙ የሚያሰጋ አይደለም። በዛሬው ጨዋታ ግን ሌላው እንግዲህ ኮንትሮቨርሲና አንዳንዴ አጨቃጫቂ ነገሮች ይለመዱና ሁሉን ነገር በጥርጣሬ እንድናያደርጋሉ። እንደ ኢንፋንቲኖ አይነት ለቦታው የማይመጥኑ ይህንን ትልቅ ተቋም ትከሻቸው መሸከም የማይችል ቀትረ ቀላል የሚባሉ ሰዎች የያዙት ተቋም አንድ እምነቱን ካጎደለ በኋላ ጥርጣሬያችን ለረጅም ዓመት ይዘልቃል። ከዛ በኋላ ይህ እግር ኳስ በታማኝነት በጨዋነት በእንቅስቃሴና በንክኪ የተሞላ በመሆኑ ከጥርጣሬ ጋር የሚታይ ጉዳይ ባለመሆኑ ብዙ የአእምሯችንን ክፍል ይሸርፋል፣ በነፃነት ኳስ እንዳናይ ያደርጋል። ለምሳሌ ፈረንሳይና ሞሮኮ ዛሬ ሲጫወቱ 5ቱም ዳኛዎች ከአርጀንቲና ነው የተመደቡት። ይሄ ጥርጣሬን ያጭራል ብለው የሚንጨረጨሩ ሰዎች አሉ። እንደዚህ አይነት አንድ ጊዜ ከተነካኩ በኋላ ለጥርጣሬ በር የሚከፍቱ ነገሮች ፊፋ ቤት ልማድ ሆነዋል፣ ሱስ ሆነዋል። እንግዲህ በሞሮኮ በኩል ዲዮፕ ተከላካዩ፣ ሐኪሚ፣ ሐላላ እና ቢላል አልኹኑስ የሚባሉ ተጫዋቾች ቢጫ አላቸው። በፈረንሳይ በኩል ኮኔና ኦሊሴ ናቸው። የኦሊሴን ይግባኝ ጠይቀዋል። ትራምፕ ቀዩን ካስነሱ በኋላ ፈረንሳውያን፣ እንግሊዛውያን ቢጫዎቻቸውን ለማስነሳት ፊፋ ደጅ መጥናት ጀምረው ነበር። አልተነሳም። ምክንያቱም የጠየቁት ትራምፕ ስላልሆኑ ቢጫውም አልተነሳም። ትራምፕ ቀዩን አስነስተው ለሀገራቸው ያላቸውን ክብር፣ ለሀገራቸው ያለውን ፍቅር፣ ለሀገራቸው ብሔራዊ ቡድን ያላቸውን ከበሬታ ሕግ ጥሰው መመሪያና ደንብ አንሻፈው ኢንፋንቲኖን አስገድደው አስቀይረዋል። እንደ አገር መሪ የትኛውንም ሕግ ጥሶ የሚያደርጉትን ጥረት ማውገዝ አይቻልም። በዛ መልክ አገሩን ለታሪክ ማዘጋጀት ያው አምባገነን ሲባል በጦርነት ወይም ቤንዚን ባለበት ቦታ ብቻ ማነፍነፍ ሳይሆን የትኛውንም ሕግ መጣስ ነው። የሌሊት ካካ ከመንካቱ የመነካካቱ ይባላል። አንዴ ከተነካኩ በኋላ መቀጠል ነው። በወላይትኛ ባውታ ሙሳ ተነሽን ኦቶኩሜታ ይባላል። ይሄ ጥንብ የሚባል ነገር የተጣለን ጥንብ ሰውየው አንድ ጉርሻን በላ፣ ሳህን ሙሉን በላ፣ ጥንቡን በላ ነው የሚባለው። መብላት ካልቀረ
ሳህን ሙሉ መብላት ነው። ምክንያቱም ጥንብን አንድ ጉርሻም ሰውየው ቢጎርስ አላምጦ ከዋጠ በኋላ ጥንብ በሊታ መባሉ አይቀርም። አምባገነን መባል ካልቀረ ዓለም ላይ ያሉ ህጎችን በሙሉ እንደ ትራምፕ መደርመስ ያስፈልጋል ማለት ነው። ምክንያቱም በጨዋነት በፍትህ ዓለም ሊያስገኝ የሚችል ነገር የለም። በባለፈው ጨዋታ ያስተዋልነው ነገር ነው። በነገራችን ላይ የጋጦጥ ፖለቲከኞች እነዚህ ራዲካል ሊበሬቲ ፓርቲ ከሚባል የፓራጓይ የፖለቲካ ፓርቲ ውስጥ እነ ሴሌስቴ አማሪላ የሚባሉ ዋልጌ ሴት ኪሊያን ምባፔን በጸያፍ ቀለሙን ዘሩን ዘር መነሻ ጎጡን ጭምር ተከትላ አዋራጅ ስድብ ሰድበዋል። ጨዋ የአፍሪካዊ ትውልድ በአባቱ ካሜሩናዊ በእናቱ አልጄሪያዊ የሆነው ኪሊያን ምባፔ በጨዋነት የፓራጓይ ወጣቶች ድካም ከንቱ ሆኗል። በዚች ባለጌ ሴትዮ ንግግር ወጣቶቹ ደክመዋል፣ ለፍተዋል። ግን እንደዚህ አይነት ጋጠወጥ ሰዎች መልስ አልሰጥም፣ ተገቢ አይደለም ብሏል። እንኳን አንድ ኮኮናት ሊበላ የሚችል እንስሳ ከሚሻለው ተጫዋች ባፔ ከሚባል ጥቁር ተጫዋች ይቅርና ሮናልዲኖን ህግ ሲጥስ አስረን አሳይተናል፣ አርፈ ብትቀመጥ ብላ በመለፋደድ ከወደ ላቲን አሜሪካ በዘረኝነት ስድቧን ማስጉድጉድ ጀምራለች። እንግዲህ ማክሮንም መልስ ሰጥተዋል። ታጥቦ አይጠሩም ለዓለም ያላቸው ጥላቻ በዘረኝነት ላይ። እንግዲህ ፓራጓይም ነጭ ተብሎ ጥቁሮችን የሚያዋርድበት ዘመን ላይ ደርሰናል። ይሄ በእጅጉ ያሳፍራል። ምክንያቱም ስለ ነፃነት ትግል እነ ቼ ጉቬራ በነበሩበት አካባቢ ስለ ነፃነት ትርጉም ስፔን ፖርቱጋልን ከአካባቢው ነፃ ለማውጣት የአካባቢው ህዝቦች መሪዎች እና ታጋዮች በአንድ ተጣምረው የነፃነትን ትርጉም የእኩልነትን አርነት እንደ ላቲን አሜሪካ ህዝቦች የተሰበከ በኢንተርናሽናል መዝሙር አብሮ የዘመረ እዚህ ምድር ላይ የለም። ትላልቅ አብዮቶች የተነሱበት የላቲን አሜሪካ ህዝብ ታሪክ ቅርስና ውርሱን ረስቶ ዛሬ በቀለም ልዩነት ዓለምን ማውገዝ፣ ዓለም ላይ ያሉ ተጫዋቾችን ማውገዝ በእጅጉ ያሳዝናል። እንግሊዛውያን እንግዲህ እነ ቤሊንጋምን እነ ራይስን እና ጉኢ ኦሬሊ በአራቱ ተጫዋቾች ቢጫ አላቸው። ከኖርዌይ ጋር አንዱ ቢጫ ካየ ቀጣዩን ግማሽ ፍጻሜ አይሰለፍም። ስፔን አንድ ነው ያላት፣ ፈርናንድ ቶሬዝ ነው። ስዊዘርላንድ ላይ ዣካ አንበሎ አለ፣ ዘከሪያ አለ፣ ሙሄም የሚባል አለ። ኖርዌይ ላይ አንቶኒ ኑሳ አለ። ቤልጅየም ላይ እንግዲህ ብራንዶ ሚቼል ነው የአርጀንቲና ሞንቴያ ነው። ለፈረንሳይና ለሞሮኮ በተለይ እነ ሀኪሚ እነ ዲዮፕ እና አልኩኑስ ስላሉ ጥንቃቄው ይከብዳል። በአጠቃላይ ሚስ ኔክስት ማች የሚሉ ተጫዋቾች መብዛታቸው አይቀርም። በተረፈ የሁለቱን ጨዋታ በተመለከተ ሞሮኮ ከብራዚል ጋር ከስኮትላንድ ጋር ባሳየችው ጨዋታ በተለይ ከኒዘርላንድም ጋር ባሳየችው ብቃት እንዲሁም መጨረሻ ላይ ካናዳን 3-0 ባሸነፈችበት እንቅስቃሴ ማርሽ የተባሉት የሊድስ የቀድሞ አሰልጣኝ ከእረፍት በፊት ሞሮኮ በክንፍ ተነስታ የምትጫወትበትን መንገድ ካጣበቡ በኋላ መፈናፈኛ አታ ነበር። ከእረፍት በኋላ ግን ወጣቶቹ አዳዲስ ተመልማዮቹ ከአሰልጣኙ ጋር እጅግ መግባባት የፈጠሩት ሞሮኮዊያን ከእረፍት በኋላ በነ 8 ቁጥሩ ኦናሂ አማካይነት የተቆጠሩ ድንቅ ግቦች ካናዳን አሰናብቶ ሞሮኮን በተረጋጋ ሁኔታ ወደ ቀጣይ ዙር እንድታልፍ አድርጓል። የውድድሩ ተጠባቂ ቡድን እንግዲህ ፈረንሳይ ነች። እኔ በዛሬው ጨዋታ የምገምተው ፈረንሳይ የፊት ለፊት መስመሩ ዓለም ላይ ተወዳዳሪ የለውም። ባርኮላ በዱዌም ቢቀየር ደምቤሌም ኦሊሴም ምባፔም የሞሮኮን ተከላካዮችን ለማስጨነቅ ለማስከፈት ብዙ የሚከብዳቸው አይደለም።
የሞሮኮ አጥቂዎች ደግሞ የፈረንሳይን ተከላካይ ለማስጨነቅ ለማለፍ በብዙ ይቸገራሉ። በአጠቃላይ ግን ስናይ የመሃል ሜዳው በሁለት ተጫዋቾች የሚመራው የሞሮኮ የፈረንሳይ ቡድን በመሃል ሊይዝ የሚችላቸው ሁለት ተጫዋቾች ናቸው፣ ራቢዮትና ቹዋሚኒ። ካልሆነ ኮኔኖ ቹዋሚኒ ይመለሳል ተብሏል። ስለዚህ ሁለት ተጫዋቾች መሃል ላይ መኖራቸውና በኳስ ክህሎት ደግሞ ወጣቶቹ እነ አዩቢ እነ ኡናሂ እነ ኤልካኑስ ባላቸው የኳስ ቁጥጥር ፈረንሳይን የመሃሉን ስፍራ ብልጫ ሊወስዱ ይችላሉ። ሞሮኮቹ ግን ፈረንሳይ ያንን ቦታ የኋላ ተከላካዮቹ ኩንዴ፣ ዴኛ፣ ሳሊባ እና ኦቦሚካኖ ወጣ ብለው አማካዩን ከረዱና ኳሱን ከተቆጣጠሩ አጥቂዎቹ የሞሮኮን ተከላካዮች ለማለፍ ብዙ አይቸገሩም። በተለይ የሞሮኮ ሁለት የመሃል ተከላካዮች ለባፔና ለኦዲሴ ብዙ የሚያስቸግሩ አይደሉም። እነ ማዝራዊ እነ ደምቤሌ ማርክ ለማድረግ እነ ሐኪሚም ባርኮላን ወይም ዱዌን የክለብ ጓደኞቹ ናቸው። ከነሱ ጋር ፋይት ለማድረግ ቦታውንም ጥሎ ሲሄድ ሊያስቸግሩት ይችላሉ። እሱ በባላንስ የሚያዝ ጉዳይ ነው። ነገር ግን የመሃል ስፍራው ብልጫ ሞሮኮ የስኳድ ጥራት ፈረንሳይ የመብለጧን ያህል መሃል ላይ ሞሮኮ ብልጫ አይወሰድባትም ነው የምንለው የኔ ግምት። ግን በአጠቃላይ የነ ባፔን የነ ደምቤሌንና የነ ኦሊሴን ኳሊቲ ተከላካዩ ይቋቋማል የምናየው ይሆናል። በተለይ ሐላላ የሚባለው ይሄ ፀጉሩን ድሬድ የሚሰራው የሞሮኮ ተከላካይ ከገባ ከጥቂት ደቂቃዎች በላይ ሜዳ ላይ ሊቆይ አይችልም የሚል ግምት አለኝ። በኳስ ክህሎትም ብዙም ክህሎት የሌለው ወደ ውጭ በሚወጡ ኳሶችም ታክል የሚገባ ብዙም የኳስ ዕውቀት የሌለው አማራጭ ቢታጣ የመጣ ተጫዋች ነው። እሱ ሞሮኮን ገደል ይዞ ሊገባ ይችላል ነው የምለው። እሱ ማይገባ ከሆነ ግን ሞሮኮ እንደ ባለፈው የዓለም ዋንጫ በአንድ ጊዜ በቀላሉ እጅ የምትሰጥ አይመስለኝም። ጥሩ ጨዋታ የምናይ ይመስለናል። እንግዲህ ከዛ በኋላ ደግሞ ፓቻ አስገራሚ የዝውውር ዜናዎች አሉ። ቼልሲዎች ከማንቸስተር ዩናይትድ ሰው አግኝተዋል። ማንቸስተር ዩናይትድ ከቼልሲ ይቅርታ፣ ሰዓት እየገፋ ሲሄድ አንድ የተበላሸ ሰዓት በቀን 2 ጊዜ በትክክል ይቆጥራል ይላሉ። የቆመበት ቦታ በቀን 2 ትክክል ይሆናል ይባላል። አንድ ሰዓት ተበላሽቶ ከቆመ በቀን 2 በትክክል ይሰራል። የኛም አምሮ አንዳንድ ጊዜ ከ6 ሰዓት ሲያልፍ እንደ ሮመር ሰዓት ነው፣ እንደ ተበላሸ ሮመር ሰዓት ነው። በጣም ይቅርታ እንጠይቃለን። ከማንቸስተር ዩናይትድ ከቼልሲ አንድ ተጫዋች ለማስፈረም ተስማምቷል። እሱን ዝውውር ይዞላችሁ ይመጣል። አርሴናሎችም ከኒውካስል አንድ ብራዚላዊ ለማምጣት ቀኝ እግራቸውን ወደ ሴንት ጄምስ ፓርክ ያስገቡ ይመስላል። በሱ ዙሪያ በሌሎችም ዝውውር ዜናዎች ፓቻ አብሯችሁ ይመጣል። በፈረንሳይና በሞሮኮ በሁለቱ ቤተሰቦች በሁለቱ ፈረንሳይኛ ተናጋሪዎች በሁለቱ አብረው የዘለቁ አብረው የገፉ አብረው ታሪክን የተቋደሱ ህዝቦች ፊልሚያ 5 ሰዓት ላይ እንጠብቃለን። ውድድሩ አሸናፊ ወደ ግማሽ ፍጻሜ ያልፋል። የስፔንና የቤልጅየምን አሸናፊ ያገኛሉ። ኖርዌይ ከእንግሊዝ፣ የአርጀንቲና ስዊዘርላንድን አሸናፊ ያገኛል። የዓለም ዋንጫ እየተወጣጠረ መጥቷል። ኢንፋንቲኖ ካላበላሹት ከዚህ በኋላ እንግዲህ ቅርፊት የሆነ ስህተት ካልተሰራ ምንወደው ኳስ እንደ አገራችን ኳስ እንዳይበላሽ አንዳንድ ዝርክርክ የሆኑ ጉዳዮች ላይ ተጋላጭ ይሆናል። ይሄ እግር ኳስ በእንቅስቃሴ የተሞላ ስለሆነ እኛም ከጥርጣሬ በጸዳ ሁኔታ ኳስን እንድናይ አንዳንድ ጊዜ ከኳሱም ለመራቅ ቃለ መሐላ እስኪንገባ ድረስ ነው። በተለይ ቀያየን ተጫዋች ወደ ሜዳ መመለስ ምናምን ህጎቹ ሲጣሱ እግር ኳስ ከማራኪነቱ ወደ ክርፋቱ ያደላልና ያ ባይሆን ጥሩ ነው። ሰሞኑን በሰራነው አንዳንድ ብራዚልን በተመለከተ የሰራናቸው ዘገባዎች እስኪ ከሌሎች ሚዲያዎች ጋርም አነጻጽሩ
እኛ ያቀረብነው በዛ መልክ አይደለም። ዱንጋ የብራዚል ተከላካይ ሆኖ ተጫውቶ አያውቅም። ያላዩትን መዘገብ ተገቢ አይደለም። አንዳንድ ጊዜ በታሪክ በመጽሐፍ ወይም በዜና ሲቀርብ አንድ ነጭ ስለጻፈው ብቻ መገልበጥ አያስፈልግም። ቢያንስ ቪዲዮ ማየት ወይም ደግሞ አዲስ አበባ ውስጥ ብዙ የጥንት ኳሶችን ያዩ ሰዎች አሉ፣ ደውሎ መጠየቅ። ዱንጋ ከሁለቱ ተከላካዮች ፊት የሚጫወት አማካይ ስፍራ ተጫዋች ነው። በ1990 ምርጥ አማካይ ነበር። በ94ቱ እንቅስቃሴው ጥሩ፣ 98ቱ ላይ ግን እነዚህ ዳና ጆርኬፍ ሲሮጡ ከኋላ እየተከተለ ሰው የሚጠቁም ሰው ነበር። ግን አንዳንዴ ተከላካይ ሆኖ ተጫውቶ አያውቅም። በፍሬንቲናም ሲጫወት እናያለን። አንዳንድ ጊዜ ከእድሜ ዘመናችን ፈቀቅ ያሉ እግር ኳስ ዘገባዎችን ቪዲዮ ለማየት አማራጩ ስላለ አድማጭ ብዙ የዓለም ዋንጫን የተመለከቱ ሰዎች ፕሮግራማችንን ስለሚያዳምጡ አንዳንድ ፕሮግራም የሚሰሩ ሰዎች እንደወረደ የኛን ፕሮግራም ኮፒ ለማድረግ ጥረት ተደርጎ የኛንም ስም ያጎድፋልና ምንጭ ባይጠቀስ እንኳን እነ ዱንጋ ተከላካይ ሆኖ ተጫውቶም አያውቅም፣ አስቦም አያውቅም። ተከላካይ ዘመድም የለውም። እንደዚህ አይነት በጣም የረገበና ያረገረጉ ተገቢ ያልሆኑ ዜናዎችን ባንሰራ ጥሩ ነው ለማለት ነው። አብዲ ነኝ፣ አብዲራዋ በአብዲራዋ ቲዩብ። ፓቻ ከእናንተ ጋር በተለያዩ ፕሮግራሞች ይቆያል። እንደምን አላችሁ? ላይክ አድርጉልን፣ ሰብስክራይብ አድርጉ። በውጭ ሀገር ያላችሁ በሱፐር ታንክስ በሱፐር ቻት እና በሱፐር ስቲከር ድጋፋችሁን አድርጉልን። እኔ ከወዲሁ የተሰናበትኩኝ። ፓቻ ከእናንተ ጋር በሁለት በሶስት ፕሮግራሞች ምሽቱን አምሽቶ ጠዋቱን ከእናንተ ጋር ይቆያል። እኔ ከወዲሁ የተሰናበትኩኝ። ሰላም ቆዩ።